በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መድኃኔዓለም ጥር 27 እንኳን አደረሳችሁ አደረሰን። እኛም አይተናል አባት ልጁ የዓለም መድኃኒት ሊሆን እንደ ላከ እንመሰክራለን። አንደኛ ዮሐንስ 4:14 እውነት ነው አይተናል። 5 ቀን ተኩል በእግር አጋንንት በኃጢአት ወድቀን ከክብር ተዋርደን በለስን በልተን ሞትን ሸምተን ቆይተናል። ነገር ግን ሞታችን ሞቶ የሚሽረው የአብ ልጅ ክርስቶስ ለኛ መድኃኒት እንደሆነ አብ እንደላከው እንመሰክራለን። አው ከእንቅልፍ ሸሽተን በነበርን በዚያ ወቅት 99ን በጎች ትቶ አንዱ ነገደ አዳም ሽቶ ከመቤታችን የተወለደ ቤተልሔም በከብቶች ግርግም የተኛ የዓለሙ መድኃኒት መሆኑን እንመሰክራለን። ሄሮድዮስ በቅናት ንግስናውን የሚወስድበት መስሎት ሊገድለው የፈለገው ከእናቱ ከማርያም ጋር ወደ ግብጽ የተሰደደው መድኃኒታችን ነው። እርጥብ መስቀል ተሸክሞ ቀራንዮ የዘለቀው ስጋውን ቆርሶ ደሙ አፍሶ የህይወት ምግብን የህይወት መጠጥን ይሁን ዘንድ የሰጠን እርሱ ክርስቶስ የዓለም መድኃኒት ነው። ይኸው መድኃኒቱ ከሞት እንዲታደግ ኢየሱስ ክርስቶስ የተበጀን መድኃኒት ነው። ሳዶር፣ አላዶር፣ ዳናት፣ እደራ፣ ሮዳስ በተባለው 5ቱ ቅንዋት የተቸነከረው በችንካሮቱም በመስቀሉ ብርሃን የሆነ አማኑኤል ከኛ ጋር የሆነው የዓለም መድኃኒት ነው። ለሚገድሉት ምሕረት የሚለምን ቸር አምላክ መቃብር ክፈቱልን መግነዝ ፍቱልን ሳይል ከሙታን ተለይቶ የተነሳ እርሱ ክርስቶስ የዓለም መድኃኒት ነው። በቸርነቱ ይማረን አሜን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች፣ እንኳን አደረሳችሁ ለቸሩ መድኃኔዓለም ወራዊ መታሰቢያ። በቸርነቱ በምሕረቱ ይማረን። ወር በገባ በ27 የመድኃኔዓለም ወዳጅ
የሆኑ የጻድቁ አባታችን የመብዓ ጽዮን ወራዊ መታሰቢያቸው ነው። አባታቸው ነብሩ ኤድ፣ እናታቸው ደግሞ ሀብተ ጽዮን ይባላሉ። በሌላኛው ስማቸው ተክለ ማርያም ይባላሉ። ይህም ስም ያወጣላቸው እመቤታችን ድንግል ማርያም ናት። አቡነ መብዓ ጽዮን ለስጋ ወደሙ እጅግ ትልቅ ክብር ስለነበራቸው የቆረበ ሰው ከቤተ ክርስቲያን ውስጥ ሲሄድ እንቅፋት እንኳን ሲመታ ስለ ስጋ ደሙ ክብር ብለው እግሩን የደማበት ሰው ደሙ ተቀብለው ይጠጡት ነበር። ደሙ የፈሰሰበትን አፈር ይልስ ነበር። ይህን የሚያደርገው የመድኃኔዓለም ስጋና ደሙ ከማክበራቸው የተነሳ ነው። ከዚህም ዓለም ጣዕሙ ንቆ የምንኩስና ልብስ ከለበሱበት ጊዜ ጀምረው በበቅሎ በፈረስ ላይ ተቀምጠው አያውቁም። በአልጋም ሆነ በምንጣፍ ላይ አይተኙም። የአንድ ሰው ሸክም የሚሆን ትልቅ ድንጋይ በደረታቸው ተሸክመው ከአመድ ላይ ተኝቶ ነበር እንጂ ከሰንበት ቀን ውጪ ሊቀመጡም ድንጋይ በራሳቸው ላይ ይሸከሙታል። ሲሰግዱም በጀርባቸው ያዝሉታል። ጌታችን መራራ ሐሞት መጠጣቱን አስታውሰው ሁልጊዜ አርብ ኮሶ ይጠጡ ነበር። መድኃኔዓለም በየጊዜው በሕፃን አምሳል ይገለጥላቸው ነበር። በዕለተ አርብ እንደተሰቀለ ሆኖ ይገለጥላቸው ነበር። በተቀደሰችው በአርብ የመድኃኔዓለም ግርፋት እያሰቡ ሰውነቱ እጅግ ይገርፍ ነበር። ደሙ ከመሬት እስኪወርድ ድረስ ልቡም አጥቶ ከምድር ላይ ወደቀ። የመድኃኔዓለም መከራ አስቦ እንደ ሞተ ሆነ። መድኃኔዓለም ወደ እርሱ መጣና ተነስ፣ እኔ ቁስልን እፈውሳለሁ ብለው የጀርባውን ቁስል ዳሶ ምንም እንዳላገኘው ሆነ። በዛች ሰዓት ጌታ የመብዓ ጽዮን ከንፈር ይዞት 3 ጊዜ ኡፍ አለበት እና የከበረ ትንፋሽ ከትንፋሱ ጋር ይጨመር፣ ስጋን ከነፍስ ጋር የተከበረ ይሁን አለው። አንተ በላይ እፍ ያለበትም የተቀደሰውና የከበረ ይሁን አለው። ጌታችን ለመብዓ ጽዮን የወርቅ በትር ሰጥቷቸው በእርሷ ነፍሳትን ከሲኦል ያወጡባት ነበር። መቆሚያቸው እሳቸው ካረፈ በኋላ የሚሞተው ሰው እየለየች ትነግር ነበር። ጻድቁ በይበልጥ የሚታወቁ በወር በገባ በ27 መድኃኔዓለም አብልጦ በመዘከራቸው ነው። እንደ አንተ በየወሩ በ27 የሞትን መታሰቢያ ለሚያደርግ ነፍሳትን ከሲኦል አወጣለታለሁ የሚል ድንቅ ቃል ኪዳን ከጌታችን የተቀበሉ ደገኛ አባት ናቸው። የመድኃኔዓለም የሞቱ መታሰቢያ የሚያደርግ ቢኖር ነፍሳትን ከሲኦል እንደሚያወጣ ነግሯቸው የጻድቁ አባታችን የመብዓ ጽዮን በዓለ ዕረፍት እጅግ አብዝቶ የሚዘክሩና ዓመታዊ ክብረ በዓል ታስቦ በሚውል በመድኃኔዓለም ቀን ጥር 27 ቀን ነው። ለበለጠ መረጃ ድርሳነ መድኃኔዓለም ወገድለ መብዓ ጽዮን ይመለከቱ። የመድኃኔዓለም ቸርነት፣ እናታችን ቅድስት ድንግል ማርያም አማላጅነት፣ የጻድቁ አባታችን የመብዓ ጽዮን ጸሎት ልመናቸው አይለየን። አሜን አሜን። የጻፉልን ስራክ ተክለ ጻድቅ የተዋሕዶ ልጅ ፌች ቃለ ሕይወት ያሰማልን። የጻድቁ በረከት ይደርብን። መድኃኔዓለም አባታችን በምሕረቱ በቸርነቱ ይጎበኛል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። መድኃኔዓለም
አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አመስግኑ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አመስግኑ